አርቲስት ፕላስን እኛ ወደ ገበያ ካስገባን በኋላ የዲስከቨሪ ቻናል ወይ ሂስትሪ ቻናል ብቻ አይደለም ወይም ቢቢሲ ብቻ ወይ ሲኤንኤን እየመጣ አይደለም ዘጋቢ ፊልሞችን መስራት ያለበት ወይም ኔትፍሊክስ። እኛ ስለ ራሳችን በራሳችን ትርክት ስለ ሀገራችን የሀገራችን የፊልም ባለሙያዎች ዘጋቢ ፊልሞችን ሰርተው በሁሉም ቋንቋ ዓለም ሊሰማው በሚችለው ቋንቋ ዓለም ሊያደንቀው በሚችለው የፕሮዳክሽን ጥራት ዘጋቢ ፊልሞችን ባለሙያዎች ሰርተው የሚያቀርቡበት ፕላትፎርም ይዘን መጥተናል። በዚህ በኩል ተመልካቹ አለ፣ ዲማንድ አለ፣ ማየት የሚፈልግ ሰው አለ። በዚህኛው በኩል ደግሞ ሰፕላዩ አለ፣ ባለሙያዎች አሉ። ብዙ ኮንቴንቶችን ይዘው መጥተዋል። ሁለቱን ነው እንግዲህ የሚያገናኘው ማለት ነው አርቲስት ፕላስ። እስከ መቼ ነው በዚህ እስከ መቼ ወደ ውስጥ አሁን ሀገራችን ውስጥ ካሉ የግል የቴሌቪዥን ጣቢያዎች እንዲሁም ከመንግስት የቴሌቪዥን ጣቢያዎች አርቲስት ቴሌቪዥን ተቀዳሚ የሚያደርገውን መተግበሪያ ነው ይዞ የመጣው። የስልክና የድረገጽ መተግበሪያ ወይም ደግሞ አፕሊኬሽን ነው ይዘን የመጣ ነው። አርቲስት ፕላስ ክሬቲቭ ኢንዱስትሪው ላይ ትልቅ ለውጥ ይዞ ይመጣል ብለን እናስባለን። ይሄም ደግሞ ከስራ ፈጠራ አንጻር የተለያዩ ኮንቴንቶችን እንግዲህ ብዙ ባለሙያዎች ሰርተው የሚያሳዩበት አጋጣሚም ወይም ደግሞ ፕላትፎርምም የላቸውም። ሶ አርቲስት ፕላስ እንግዲህ ይህንን ትልቅ ችግር ይፈታል ማለት ነው። ክፍል 322 የነበረች ታካሚ ወደ እንደተዘዋወረችው ያልገባችሁ ዮናስ ይባላል። ስልክ ስደውል አታነሳ። በሆነ ሰው የምታወራው ነገር አለ። አባትህ እኮ ነው። የመንግስት የቴሌቪዥን ጣቢያዎችም ካሉ ዶክመንታሪ ካላቸው ፊልም ካላቸው በእኛ ፕላትፎርም ላይ ስራዎቻቸውን ማስተላለፍ የሚችሉበት መንገድ ክፍት ነው። አንድ የፊልም ባለሙያ ፊልሙን ኢንዲፔንደንትሊ ሰርቶ በአርቲስት ፕላስ አሳይቶ ገቢ ማግኘት ይችላል ማለት ነው። አርቲስት ፕላስ አርቲስት ቴሌቪዥን ከአሪፌ ጋር በመሆን ይዞት የመጣው አዲስ መተግበሪያ ነው ወይም ደግሞ የዲጂታል ስትሪሚንግ ፕላትፎርም ነው። አሪፌና አርቲስት ቲቪ እንግዲህ በክሬቲቭ ኢንዱስትሪው ዙሪያ አንድ ላይ የባለፈውን ዓመት ሲሰሩ ነበረ። በዚህ ዓመት ደግሞ አርቲስት ፕላስ የሚባል አንድ ልዩ የሆነ ፕሮዳክት ይዘው ወደ ገበያ እየገቡ ነው። አሪፍ ቤ እንግዲህ እንደ አንድ ትልቅ ሴክተር የክሬቲቭ ኢኮኖሚው ላይ ከአርቲስት ፕላስ ጋር በደንብ እየሰራ ይገኛል። ያው ክሬቲቭ ኢኮኖሚው ወይም ኢንተርቴንመንቱ ያለው ተጽዕኖ በደንብ ይታወቃል። ይህ ክሬቲቭ ኢንዱስትሪ በተለያየ ዘርፍ ይሰራል ማለት ነው። አንደኛው እንግዲህ አሁን የአርቲስት ፕላስ የኦንላይን ኮንቴንቶችን ምን ማለት ነው፣ ቪዲዮዎችን፣ ቲያትሮችን፣ ፖድካስቶችን በኢትዮጵያውያን ተሰርተው በተለያየ ጊዜ የበቁትን በአንድ ላይ አግሪጌት በማድረግ በአርቲስት ፕላስ በተባለ አፕሊኬሽን ወይም ደግሞ ዌብሳይትም ጭምር ወደ ገበያ ማቅረብ ነው ማለት ነው። በአገራችን ኢትዮጵያ ውስጥ የዲጂታል ቴክኖሎጂና የዲጂታል ትራንስፎርሜሽን የዲጂታል ኢኮኖሚ በጣም እያደገ ያለበት ሁኔታ ነው ያለው። እንደ ሚዲያ ይህንን የሀገራችንን የዲጂታል እድገት መደገፍ አስፈላጊ ነው ብለን ስለምናምን አሁን ሀገራችን ውስጥ ካሉ የግል የቴሌቪዥን ጣቢያዎች እንዲሁም ከመንግስት የቴሌቪዥን ጣቢያዎች አርቲስት ቴሌቪዥን ተቀዳሚ የሚያደርገውን መተግበሪያ ነው ይዞ የመጣው። የስልክና የድረገጽ መተግበሪያ ወይም ደግሞ አፕሊኬሽን ነው ይዘን የመጣ ነው። በዚህ አፕሊኬሽን ፊልሞችን፣ ዘጋቢ ፊልሞችን፣ ተከታታይ ድራማዎችን፣ ተከታታይ ሲትኮሞችን፣ የተለያዩ የፕሮግራም ይዘቶችን ወደ ተመልካቾቻችን ወደ አፍሪካ ወደ ዓለም አቀፉ ማህበረሰብ ተደራሽ የምናደርግበት አዲስ መተግበሪያ ነው። ኔትፍሊክስን በምናነሳበት ጊዜ ኔትፍሊክስ የሰብስክሪፕሽን ፕላትፎርም ነው። which means ሰብስክራይብ እናደርጋለን ወይም ጥቅል እንገዛለን። በዛ ጥቅል ውስጥ ያሉትን ቪዲዮዎች መመልከት እንችላለን። በተመሳሳይም አማዞን ፕራይም ጋር ስንሄድ እንደዛ ነው። አማዞን ፕራይም ደግሞ የሚለየው ምንድነው? አንድ ሰው ወራዊ ጥቅል ብቻ ሳይሆን አንድ ፊልም ለብቻው መርጦ ሰብስክራይብ ማድረግ ይችላል። አርቲስት ፕላስ እንግዲህ ለኢትዮጵያ አዲስ እንደመሆኑ በጠን ከኢንዱስትሪው ላይ ደግሞ ዘግይተው በመምጣቱ ምን ጥቅም አግኝቷል? ከተለያዩ ኢንተርናሽናሊ ከሚሰሩ ትላልቅ ፕሮዳክቶች ላይ ጥሩ የምንላቸውን ፊቸሮች መርጠን ነው አርቲስት ፕላስን የሰራ ነው። አሁን ዓለም ላይ የምናውቃቸው ትላልቅ የሚባሉ ግዙፍ የሚባሉ የስትሪሚንግ ፕላትፎርሞች የሌሏቸውን ነገሮች ይዘን ለመምጣት ሞክረናል። በእነሱ ስታንዳርድ ግን እነሱ የሌላቸውንም አዳዲስ አማራጮችን ይዘን ለመምጣት ሞክረናል።
የመጀመሪያው ነገር አዳዲስ ቴክኖሎጂዎች ኢንቴግሬትድ የሆነበት መተግበሪያ ነው። ከሱ መካከል አንዱ እንግዲህ ጃሚ ነው። ጃሚን በተለያየ ጊዜ ለተመልካቾቻችን ስናስተዋውቅ ቆይተናል። ጃሚ በአፍሪካ የመጀመሪያ ልንለው የምንችለው የዲጂታል ቲፒንግ አፕ ነው። ተመልካቾች የሚያደንቋቸውን ሰዎች ቲፕ መስጠት የሚችሉበት በገንዘብ በስጦታ ማበረታታት የሚችሉበት አፕሊኬሽን ነው። ስለዚህ የኛ ስትሪሚንግ ፕላትፎርም ላይ ጃሚ አብሮ የተካተተ ነው ማለት ነው። በዚህ ምክንያት ተመልካቾች ያደነቋቸውን የፊልም ስክሪፕት ራይተሮችን፣ የፊልም ጽሁፍ አዘጋጆችን፣ ዳይሬክተሮችን፣ ተዋናያኖችን ፊልሙን ካዩ በኋላ ቲፕ ማድረግ ይችላሉ ማለት ነው። እሱ ለክሬቲቭ ኢንዱስትሪውን ወደ ክሬቲቭ ኢኮኖሚ እንቀይራለን ብለን ለተነሳንበት አላማ አንደኛው ማሳያ ነው የሚሆነው። ጥቅሎቹ ራሳቸው በሶስት ይከፈላሉ። ቤዚክ የምንለው አለ፣ ስታንዳርድ የምንለው አለ፣ ፕሪሚየም የምንለው አለ ማለት ነው። ስለዚህ ለተመልካቾች በጣም ብዙ ምርጫንና ኦፕሽንን ይዞ ነው እንግዲህ አርትስ ፕላስ የመጣው ማለት ነው። ቤዚክ ወይም ስታንዳርድ የምንለው ፓኬጅ ላይ አዳዲስ የጥራት ደረጃቸውን የጠበቁ ተከታታይ ድራማዎችን እንግዲህ አርትስ ቴሌቪዥን አንደኛው የሚታወቅበት ነገር ተከታታይ ድራማዎች ናቸው። አብዛኞቹ የኛ ተመልካቾች ድራማዎችን ከኛ የሚጠብቁ ተመልካቾች ናቸው ያሉንና አዳዲስ ወጥ የሆኑ ተከታታይ ድራማዎችን፣ ሲትኮሞችን፣ ዘጋቢ ፊልሞችን፣ ፖድካስቶችን ወደ ተመልካቾች እናደርሳለን። የቲያትሮችን ለመጀመሪያ ጊዜ ይሄም አንደኛው የተለየ የሚያደርገው ነገር የኛ ኢትዮጵያውያን በጣም ቲያትር እንወዳለን። ዲያስፖራው በጣም ቲያትር ይወዳል። እንግዲህ አሁን ከኢትዮጵያ ተነስተው ቲያትር ይዘው ዓለም ላይ ለመዞር በጣም ብዙ ችግሮች አሉ። ስትራግል ያደርጋል የቲያትር አዘጋጆችና ጥሩ ቲያትሮችን በጥሩ ፕሮዳክሽን ተቀርጸው ለተመልካቾቻችን አርትስ ፕላስ ላይ ተደራሽ የምናደርግ ይሆናል። ፕሪሚየም የምንለው ፓኬጅ ላይ ደግሞ አዳዲስ ፊልሞችን ሲኒማ ላይ ታይተው የወረዱ አዳዲስ ፊልሞችን ለተመልካቾቻችን እናደርሳለን። ሌላኛው ፕሪሚየም ፕላስ ነው። በዚህ ፓኬጅ ውስጥ ደግሞ ሲኒማ ላይ ያልታዩ አዳዲስ ፊልሞችን ለተመልካቾች የምናቀርብበት ነው ማለት ነው። ሌላኛው አርትስ ፕላስ ኪድስ የምንለው ደግሞ ፓኬጅ አለን። ያው ታዳጊዎች ላይ መስራት አስፈላጊ ነው ብለን እናምናለን እንደ አርትስ ቴሌቪዥን። አርትስ ፕላስን ይዘን ስንመጣ ለታዳጊ ልጆች የሚሆኑ ዝግጅቶችን ይዘን እንቀርባለን። ይሄ ማለት በሁለት መልኩ ነው የምናየው። አንደኛ ኢትዮጵያ ውስጥ ላሉ፣ ሁለተኛ ደግሞ ሰከንድና ሰርድ ጄኔሬሽን ለሚባለው አማርኛን ለማያዳምጡ ግን የሀገራቸውን ታሪክ፣ ባህል፣ ወግ፣ ስርዓት ማወቅ ለሚፈልጉ የኢትዮጵያዊ የሆኑ ዲያስፖራውያን ተደራሽ የምናደርገው የልጆች ዝግጅቶች ይኖሩናል ማለት ነው። ስለዚህ አርትስ ፕላስ እንግዲህ ምን ጥቅም አለው ከተባለ አንድ ዩዘር ለወር የሚሆን ጥቅል መግዛት ይችላል። ለ6 ወር፣ ለአመት፣ ለቤተሰብ እንደዚሁም ደግሞ አንድ ፊልም ወይም አንድ ቲያትርን ብቻ ማየት ከፈለገ እሱንም ማድረግ ያስችለዋል ማለት ነው እና ለተመልካቹ ሙሉ ነፃነትን ይሰጣል። አቅም እያላቸው የገንዘብ እጥረት ስላለባቸው ብቻ ፊልም ፕሮዲስ ማድረግ ያልቻሉ በጣም ብዙ የኪነ ጥበብ ባለሙያዎች አሉና የኪነ ጥበብ ባለሙያው የገንዘብ አቅም አግኝቶ ፊልም ፕሮዲስ ማድረግ የሚችልበትን ዘጋቢ ፊልሞችን ፕሮዲስ አድርጎ አቅርቦ ስራዎቹ ማሳየት የሚችልበትን አማራጮች ይዘን መጥተናል። ከዛ ባለፈ ትልቁ ፊልም ስንል የሀገራችን የፊልም ኢንዱስትሪ ጎሎት የነበረው ነገር ማርኬቲንግ ነው። የማርኬቲንግና የብራንዲንግ ስራዎች ለእያንዳንዱ ፊልም በአግባቡ አይሰራም። ትላልቅ አደጉ የምንላቸው እንደ ሆሊውድ፣ ኖሊውድ፣ ኢቨን ቦሊውድም ወደ ህንድ አካባቢ ብንሄድ የእነሱ የፊልም ኢንዱስትሪ ያደገው የማርኬቲንግ ሰፋፊ የሆኑ የማርኬቲንግ ስራዎች ስለሚሰሩ ነው። በተመሳሳይ ሁኔታ ፊልሞች ሆሊውድንም ለማጥናት ሞክረናል። ፊልሞች በዓለም አቀፍ የፊልም ገበያ ውስጥ እንዴት ነው ማርኬት የሚደረጉት የሚሉትን በማጥናት ለእያንዳንዱ ከኛ ጋር ለሚሰሩ ፊልሞች ሰፋፊ የማርኬቲንግና የብራንዲንግ ስራዎችን እንሰራለን። ይሄ የፊልም ባለሙያው ገቢ ከማግኘት ባለፈ ፊልሙ በአግባቡ ማርኬት እንዲደረግለት እድሉን ይሰጠዋል። ያ ደግሞ ማርኬት ውስጥ ረጅም ጊዜም ፊልሞቹ እንዲቆዩ እድል ይሰጣቸዋል። አርትስ ፕላስ ክሬቲቭ ኢንዱስትሪው ላይ ትልቅ ለውጥ ይዞ ይመጣል ብለን እናስባለን። ይሄም ደግሞ ከስራ ፈጠራ አንጻር የተለያዩ ኮንቴንቶችን እንግዲህ ብዙ ባለሙያዎች ሰርተው የሚያሳዩበት አጋጣሚም ወይም ደግሞ ፕላትፎርምም የላቸውም። አርትስ ፕላስ እንግዲህ ይህንን ትልቅ ችግር ይፈታል ማለት ነው። በዚህ በኩል ተመልካቹ አለ፣ ዲማንድ አለ፣ ማየት የሚፈልግ ሰው አለ። በዚህኛው በኩል ደግሞ ሰፕላዩ አለ፣ ባለሙያዎች አሉ፣ ብዙ ኮንቴንቶችን ይዘው መጥተዋል። ሁለቱን ነው እንግዲህ የሚያገናኘው ማለት ነው አርትስ ፕላስ እና ይህንን በማድረግ እንግዲህ ለባለሙያው ተጨማሪ ገቢ ይዞ ይመጣል። ሁለተኛም ደግሞ ይህንን ዲጂታል ኮንቴንቶች ለመስራት ለሚፈልጉ ሰዎች ደግሞ ስራ ፈጠራንም ጨምሮ ይዞ ይመጣል ማለት ነው። ስለዚህ አንድ የፊልም ባለሙያ ፊልሙን ኢንዲፔንደንትሊ ሰርቶ በአርትስ ፕላስ አሳይቶ ገቢ ማግኘት ይችላል ማለት ነው። በተመሳሳይ ቲያትሮችንም የተለያዩ ቲያትሮች ተሰርተው መጥተው አርትስ ፕላስ ላይ ታይተው ገቢ ማግኘት ይችላሉ ማለት ነው።
ከሁሉም ጋር የመስራት ፍላጎት አለን። አገራችን ኢትዮጵያ በባህል፣ በታሪክ፣ በኪነ ጥበብ በጣም የካበተ ባህሎች ያሏት፣ ታሪኮች ያሏት፣ ቅርሶች ያሏት አገር እንደመሆኗ መጠን በጣም በርካታ ዘጋቢ ፊልሞችን መስራት የሚያስችል አቅም አለን ብለን እናምናለን። አርትስ ፕላስን እኛ ወደ ገበያ ካስገባን በኋላ የዲስከቨሪ ቻናል ወይ ሂስትሪ ቻናል ብቻ አይደለም፣ ወይም ቢቢሲ ብቻ ወይ ሲኤንኤን እየመጣ አይደለም ዘጋቢ ፊልሞችን መስራት ያለበት ወይም ኔትፍሊክስ። እኛ ስለ ራሳችን በራሳችን ትርክት ስለ ሀገራችን የሀገራችን የፊልም ባለሙያዎች ዘጋቢ ፊልሞችን ሰርተው በሁሉም ቋንቋ ዓለም ሊሰማው በሚችለው ቋንቋ ዓለም ሊያደንቀው በሚችለው የፕሮዳክሽን ጥራት ዘጋቢ ፊልሞችን ባለሙያዎች ሰርተው የሚያቀርቡበት ፕላትፎርም ይዘን መጥተናል። ስለዚህ ዘጋቢ ፊልም መስራት እንችላለን ብለው ከሚያምኑ ከሚፈልጉ ባለሙያዎች ጋር እንዳለ የመስራት ፍላጎት አለን። በራችን ክፍት ነው። በተጨማሪም ደግሞ ቲያትሮች፣ ቅድም እንደገለጽኩት ተከታታይ ድራማዎች፣ ፊልሞች፣ አዳዲስ ፊልሞች ያሏቸው ሰዎች እንዲሁም የፊልም ጽሁፍ ያላቸው በፕሮጀክት ደረጃ ያልተሰሩ በፕሮጀክት ደረጃ ያላቸውም ሰዎች እንዲሁ ከኛ ጋር አብረው መስራት ይችላሉ። አርትስ ፕላስን እንግዲህ አርትስ ቴሌቪዥን ይዞት ስለመጣ አርትስ ቴሌቪዥን ብቻም ስትሪም የሚያደርግበት ፕላትፎርምም አይደለም። ሌሎች ይህን ፕሮግራም የሚመለከቱ ወይም ደግሞ ከአርትስ ፕላስ ጋር መስራት የሚፈልጉ የግል የቴሌቪዥን ጣቢያዎችም ካሉ በራችን ክፍት ነው። የመንግስት የቴሌቪዥን ጣቢያዎችም ካሉ ዶክመንታሪ ካላቸው፣ ፊልም ካላቸው በእኛ ፕላትፎርም ላይ ስራዎቻቸውን ማስተላለፍ የሚችሉበት መንገድ ክፍት ነው። የአርትስ ቲቪና የአሪፍ ፔ ፓርትነርሺፕ እንግዲህ እየበለጸገ እያደገ እየጎለበተ ነው የሚሄደው። እንግዲህ ከዚህ በፊት በተለያዩ አጋጣሚዎች የተለያዩ ኢቨንቶችን የተለያዩ ፕሮግራሞችን አንድ ላይ እየሰራን እዚህ መጥተናል። አሁን ደግሞ እንደዚህ አይነት ፕሮዳክቶችን ሰርተን ወደ ገበያ እንመጣለን። ወደፊት ደግሞ በተለያዩ አይነት የፓርትነርሺፕ ሞዳሊቲዎች ከአርትስ ቲቪ ጋር አንድ ላይ በመስራት ለዚህ ለክሬቲቭ ኢንዱስትሪው የሚያስፈልጉ ግብዓቶችን አንድ ላይ እናቀርባለን ማለት ነው። በዚሁ አጋጣሚ እንግዲህ ይህንን ፕሮዳክት ሰርተው እዚህ ላደረሱ አብረው ላሉ የስራ አጋሮቻችን በሙሉ እንኳን ደስ አላችሁ ለማለት ፈልጋለሁ። አመሰግናለሁ። በመጨረሻ እንግዲህ ለአርትስ ቴሌቪዥን ተመልካቾቻችን አርትስ ፕላስን ለሚጠብቁ ተመልካቾች፣ የፊልም አፍቃሪያን፣ አድናቂዎች እንዲሁም ደግሞ አጋር ሆነውን እየሰሩ ለሚገኙ አጋሮቻችን ማስተላለፍ የምንፈልገው መልእክት አርትስ ፕላስ በቅርቡ ለመላው ኢትዮጵያውያን፣ ለመላው አፍሪካውያን፣ በተለያዩ ዓለም ላይ ለሚገኙ ዲያስፖራ ኢትዮጵያውያን በይፋ ወደ ገበያ የሚቀላቀልና ተደራሽ መሆን እንደሚጀምር ስገልጽ በታላቅ ደስታ ነው።